በግማሽ ወደ 15ኛው ክፍለ ዘመን ስንሄድ በሁለተኛው ሙራድ ዘመን ሮማዎች አፍሌክን ብለው የሚጠሯት የዋልቺያ ግዛት ያለምንም ደም መፍሰስ በኦቶማን መንግስት ተመራ ነበር። የዋልቺያ ልዑል እምነቱን የሚጥልበት ነው። ሙራድ ሁለተኛ ከሷ ልጅ ወልዷል፣ ራዱና ቫሊድ የሚባሉ። ሙራድ ሁለተኛ ቫሊድን ወደ ኢድረን ቦታ አመጣው። እናም እሱ የተማረውን ትምህርት እንዲማር አደረገው። ልዑል መሐመድም ተመሳሳይ ነገር አደረገ ለልጁ። ልዑል መሐመድም መስራች መባል ጀመረ። እናም ቫሊድ ግን በጣም ታውቆ ነበር። እናም በክፍለ ዘመኑ ረጅሙ ጦርነት ሆነ በሰይጣንና በፈጣሪ መካከል። አዲስ ገጽ መጽሐፍ ተጀመረ። የጥንት ታሪክ መጽሐፍ ላይ ይህ የፍትህ ፍልሚያ ነው ይላል። መሬት፣ ንፋስ፣ ውሃ፣ እሳት፣ ዓለም የነዚህ አራት ምሰሶ ጥምረት ነች። መጀመሪያ ስንወለድ ተመሳሳይ አየር በሁላችንም ጉሮሮ ውስጥ ይሰማናል። በመጨረሻም ስንሞት ተመሳሳይ አፈር ሁላችንንም ይሸፍነናል። የለማ መሬት ላይ ሁለት አይነት ዘርን ዘራው። ለሁለቱም አንድ አይነት ንጹህ ውሃ አጠጣቸው። እናም ስራቸው ህይወት ማግኘት ጀመረ። ሁለቱም ያደጉት አንድ አይነት አየር እየተነፈሱ ነው። ነገር ግን አንደኛው ወደ መርዛማ አበባነት ተቀየረ፣ ሌላኛው ደግሞ ወደ ሮዝ አበባነት። ሁለቱም እነዚህ አንድ አይነት መሬት ላይ ማደግ ይችላሉ። ነገር ግን መርዛማው እባብ መርዙን ረጨ። የመሬቱ ባለቤት ምንም ማድረግ አልቻለም። እንዳይደገም ብሎ አውጥቶ ጣለው። እናም ንጹሃን ላይ እሳት ነደደ። ሁሉንም ግን በቂ የሆነ ማጥፊያ ውሃ አለ። እናም አመዱን ማጥፊያ የሆነ በቂ ንፋስ አለ። እንደዚህ አይነት አሪፍና ያበዱ የቱርክ ፊልሞችን ማግኘት ከፈለጋችሁ የዩቲዩብ አካውንታችንን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ቤተሰብ መሆን እንዳትረሱ። የሱልጣን ልጅ የድል አባት የሆነው የሁለተኛው ሱልጣን መህመድ ካን ፈርማን ወይንም አዋጅ ነው። አንተ የውላይኪያ ምድር ቮይቮዳ ውላት ቴፔሽ ሆይ የእባብ ልጅና የሰይጣን ወራሽ መሆንን ከእኛ ጋር ወንድም ከመሆን አብልጠ መምረጥህን ሰምተናል። በእኛ እዝነትና ምሕረት ያደግከው አንተ ዛሬ ምህረትን ረስተሃል። በፍትህ እንድታስተዳድር በፈቀድንልህ ህዝብ ባስቀመጥን ዙፋን ላይ ተቀምጠ ግፍና በደልን ትፈጽማለህ አሉ። ለክደትህም ለእምነትህም መቼም ቢሆን ጣልቃ አልተገባበትም። ነገር ግን ለበደልህ በቃ ይባላል። ከዚህ ዓመት ጀምሮ የአንድ ንጹህ ሰው ነፍስም ቢጎድል ወይንም የአንዲት ጠብታ ደም ቢፈስ ዋጋውን ካንተ እጥፍ ድርብ ሆኖ ይከፍላል። ቅጣትህ እንደፈጸምከው በደል የበረታ ይሆናል። ይቅርታ የምትጠይቅ ከሆነ አሁኑኑ ጠይቅ። የሱልጣናችንን ምህረት የምታገኝ ይሆናል። ተመልከት መልእክተኛው፣ ያ በራስ ላይ ያለው ጥምጣም አለ አይደል? በጣም መጥፎ ነገሮችን ያስታውሰኛል። በኦቶማን ቤተ መንግስት ያሳለፍኳቸው መጥፎ ቀናቶች ያስታውሰኛል። የዛ ቤተ መንግስት መጥፎ አትክልት ስፍራ፣ ግማቱ፣ እዚያ ጥምጣም የጠቀለሉ እንግዳ ሰዎች፣ የመሐመድ የተቀማጠለ ጠባዩ።
ይህን ጥምጣም ባየው ቁጥር በልጅነቴ ሙሉ በእናንተ ቤተ መንግስት ውስጥ ያነበዋቸው ጨለማ ሌሊቶች አስታውሳለሁ። አውልቀው ያንን ከራስህ ላይ። ይህ ጥምጣም ጨርቅ ለኔ ከፈኔ ነው። መጀመሪያ ነፍሴን ታወጣታለህ እንጂ ጥምጣሙን አላውልቅም። አሁን አንድ ውለታ እውልልሃለሁ። ከዚያም ከምትወደው ሚስጥርህ ዳግመኛ በፍጹም አትለያይም። በፍጹም። የውሻ ልጅ ሲያብድ የኦስማን ልጅ ዝም ብሎ የሚቀመጥ ይመስልሃል? በአንተ ዘንድ ክፋት ካላለቀ በእኛ ዘንድ ጀግና አያልቅም። ይህ እንደዚህ ዝም ብሎ አይታለፍም። ወፏም ነፃ ወጥታለች። የእርሶም ንጉሥ ሆይ ልቦን ከተሸከመው ሸክም ነፃ ያውጡት። አባ ሱልጣን፣ በእኛ ችሮታ ቮይቫድ የሆነ ቭላድ የተባለ ጨካኝ ቀጣፊ የንጹሃን ደሞች እያፈሰሰ ነው። ይህም ሳይበቃው ለእርሶ የመጨረሻ ማስጠንቀቂያ እንዲያደርስ የላክነውን መልእክተኛ ገድሏል። ለዚህ ድፍረቱ ተገቢውን ምላሽ መስጠት ያስፈልጋል። ሱልጣን ሆይ በልቦና በአይምሮ ውስጥ የሚያልፈውን ነገር በታሪክ መጽሐፍት ላይ አሰፍረዋለሁ። የቭላድ ፍጻሜ በሰባቱ የአየር ንብረቶች በሶስቱ አህጉራት ውስጥ አንደኛ ማስተማሪያ ታሪክ ከአፍ ወደ አፍ ይተላለፋል። ኃላፊነቱ ያንተ ነው። ለኦቶማን ግዛት እብድ ልጆች መልእክት አላክ። Devlet kuşu havalasın. Ferman Hakan'ımızındır. Gökkurt. አላህ ታላቅ ነው። እሱ በሰው ውስጥ የራሱ መንፈስ አለበት። አላሁ አክበር። ለእርሱም መስሚያዎችን፣ ማያዎችን፣ ልቦችን ሰጠው። በኋላም ልቡ በጥርጣሬና በክፋት የተሞላ ሰው ከመንገዱ ወጣ፣ አቃጠለ፣ አፈረሰ፣ በደለም። እርሱ ከምድር ገጽ ለማጥፋት ማሉ። የዑመር ፍትህም ሆኑ። እነሱ የራሳቸውን ስቃይ በልባቸው ቀብረው ሞትን እንደ ጥሩር
በላያቸው ላይ አጠለቁት። እነሱ ሌሎች እንዳይሞቱ ሲሉ ሞቱ። መሬትም ምንጣፍ ሰማይን ብርድ ልብስ አድርገው እነሱ ብቻቸውን ተራምደው ጨለማውን በሰይፋቸው አበሩት። Yadına düştük. Yanına gel. ወደ አንተ መጣን ባባ ሱልጣን። ሰይፋችንም ሰይፍህ ነው። ዑመር ማን ነው? አንደኛችን። አሊ ማን ነው? አንደኛችን። አደባባዩ ወዴት ነው? ቦታችን። ጦርነት ምንድነው? ነፍስህን ለማን ትገብራለህ? ለንጉስ። መንገዱ ወዴት ነው? ወደ ቀዩዋ ፍሬ። ጓደኛችሁ ማን ነው? እስከ መጨረሻው እስትንፋስ እናንተ ማን ይላችኋል? እብዶች ወይም ደፋሮች? በደለኛው ወሰኑን አልፏል። አሁን ትዕግስት አልቋል። ከዚህ በኋላ ምን ሊሆን ይገባል? የወሬውም ጊዜ አልፏል፣ የምህረቱም ጊዜ። የእኛ መንግስትን ለምን እናት እንደምንላት ታውቃለህ? ሰማያዊ ተኩላ። ምክንያቱም እናቶች ልጆቻቸውን መቼም ቢሆን ብቻቸውን አይተዉም። አንተም ልጅ ነህ፣ አንተም መንግስት ነህ። በዚህ መንገድ ላይ ብቻዬን ቀረው ብላ አትዘን። የትኛውም ልጃችን ራሱን እንደ ብቸኛ እንዲቆጥር በፍጹም አትፈቅድም። አዋጁም ባንተ ዘንድ ነው፣ ትእዛዙም። ሰይፋችሁን ፈጥናችሁ ታጠቁ፣ መንገዱን ፈጥናችሁ ጀምሩት፣ የበደሉን ቅጣት ፈጥናችሁ ስጡ። የነፍሴ መስታወት በአንተ አንገት ላይ ተንጠልጥሏል። ይህ ራስ በዚህ አንገት ላይ እስካለ ድረስ ይህ ምስጢር በልቤ ይኖራል። ሚስጥሩን በልብህ ላይ ይሁን። ዘመቻው የተባረከ ይሁንልህ። ምን እየሆነ ነው? የት ነው ያለሁት? ረጋ በል ኒኮ፣ እያከምኩ ነው። ግርማዊነቱ ቮላት ቴፔሽ፣ ግርማዊነቱ
መሳሪያዬ በምን ሁኔታ ላይ ነው ያለው? በአይጦቹ ላይ ቀይ የተባይ በሽታዎችን ካስተላለፍክ በኋላ መጀመሪያ ቀዩን አረም አንሰጣቸውም። ደግሞ አይጦችን መቆጣጠር አስቸጋሪ ይሆን ነበር። ለእኔ ተረት ተረት አታውራብኝ። መሳሪያዬ መቼ ነው የሚያልቀው? መቼ? ትልቅ ርቀት ተጉዣለሁ። ግርማዊነቶ